ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም አገገማችሁ ወይ? መቼስ የባለፈው የሰኞ ምሽቱ ሽንፈት በቀላሉ የሚረሳ አይደለም። በጣም ብዙዎቻችሁ ስሜታችሁ እንደተጎዳና በቡድኑ እንዳዘናችሁ ትላንት ኮሜንት ላይ አስተያየት ስትሰጡ ነበር። በጣም የሚያሳዝን ውጤት ነው። እውነት ለመናገር ቤተሰቦች ያሳዝናል። ስሜቱ በቀላሉ የሚበርድ አይደለም። ምክንያቱም የሰኞ ጨዋታ የሶስት ነጥብ ጨዋታ ብቻ አይደለም። በነገራችሁ ላይ እኔ የዘጠኝ ነጥብ ጨዋታ አድርጌ ነው የምወስደው። ብዙ ጊዜ አንድ ጨዋታ የስድስት ነጥብ ጨዋታ ሊባል ይችላል። ለምሳሌ አሁን ሲቲና አርሰናል የሚያደርጉት የስድስት ነጥብ ጨዋታ ነው። የዩናይትድ ጨዋታ ግን የሊድስን ጨዋታ ማሸነፍ እና የቼልሲን ጨዋታ ማሸነፍ የሁለቱ ጨዋታዎች ውጤት እኔ የዘጠኝ ነጥብ ውጤት ነበር። የዘጠኝ ነጥብ ውጤት እና በዚህ ምክንያት ነው የተከፋችሁት ብዬ ነው የማስበው። በጣም ወሳኝ ጨዋታ ሆኖ ሳለ በቀላሉ ዩናይትድ አውሮፓ ሻምፒዮንስ ሊግ ለመግባት ከጫፍ የሚደርስበት ጨዋታ ሆኖ ሳለ ግን ቡድኑ ሌሎች ቲሞችን ደግሞ በራሱ ጊዜ መጋበዙ አግባብ አይደለም በሚል ነው እንግዲህ አሁን በዩናይትድ ሽንፈት በዛ መልኩ የተበሳጨ ነው ለማለት ነው። ለማንኛውም ያንን ጨዋታ ማንሳታችን አይቀርም በተወሰነ ደረጃ። ምክንያቱም ዛሬ የወጡ ዜናዎች በሙሉ ከዩናይትድ ሽንፈት በኋላ በተለይ የአሰልጣኞችን ቅጥር በተመለከተ ትላንት ሰምታችሁ ከሆነ ራዮላ ከበርንመዝ ጋር እለያያለሁኝ ብሏል። ዘ አትሌቲክ ጋዜጣ እና ሌሎች የምናምናቸው ጋዜጠኞች ራዮላ ቀጣዩ የዩናይትድ አሰልጣኝ ይሆናል ወይ የሚል ጥያቄ አንስተው ዘግበውታል። ምን ተናገሩ? የሚታመኑት እነ ሚትን ፋብሪሲዮ ሮማኖ ምን ተናገሩ በዚህ ጉዳይ ላይ? ማይክል ካሪክ አሁንስ እውነተኛ እድል አለው ወይ? የጁሊያን ነግልስማን ጉዳይ ከምን ደረሰ የሚለውን ነገር ስለ አሰልጣኝ ቅጥር ሁኔታ በደንብ ዛሬ አወራቸዋለሁ፣ ያለውን አዲስ ነገር። ከዛ ውጪ እንደተለመደው የዝውውር ዜናዎች አሉ። ከዝውውር ዜና በፊት ግን ማርክ ጎልፍሪጅ የዘ ዩናይትድ ስታንድ የተባለውን ትልቁን የዩቲዩብ ቻናሉን ሸጦታል። የሚያስገርም ዜና ነው፣ ትሰሙታላችሁ ዝርዝሩን። አሌሃንድሮ ጋርናቾ ሙሉ የቼልሲ ቪዲዮዎቹን ከቲክቶክ አውርዶ ወይም አጥፍቶ በዩናይትድ 3 ቪዲዮዎች ብቻ አስቀርቶ ከቼልሲ ቅጣት ሊጠብቀው ነው። ክለቡን ሊለቅ ሊሸጡት ነው ተብሎ ተገልጿል። የሚያስገርም ነው። ይህን ዜና ትሰማላችሁ። ስለ ዳኝነት እና ስለ ዩናይትድ በደርም እንዲሁ የምላችሁ ነገር ይኖረኛል። ከዛ ውጭ የዝውውር ዜናዎችን በተመለከተ ያስኮላችሁ፣ በተለይ ተከላካይ ተጫዋቾች ግዥን በተመለከተ ዜና አለ። አማካይ ክፍልም ላይ እንደው ራዮላ ወደ ዩናይትድ የሚመጣ እና የሚቀጠር ከሆነ ከበርንመዝ ሊያመጣቸው ስለሚችሉ ተጫዋቾች እናወራለን። እናንተ ብቻ ቪዲዮ ላይክ አድርጉ፣ ተስፋ አትቁረጡ። ቤተሰቦቻችን አሁንም እድሉ ያለው በእጃችን ነው። ቼልሲን የምናሸንፍ ከሆነ በ7 ነጥብ ልዩነታችንን እናሰፋለን። ተጫዋቾቻችን ስሜታችንን ጎብተውታል፣ እውነት ነው፣ እርግጥ ነው። ግን የአውሮፓ ሻምፒዮንስ ሊግ ደግሞ መግባታችን የሚቀር አይደለም። ስለዚህ እናንተም ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን እየሰጣችሁ አብራችሁኝ እንድትቆዩ ነው የምጋብዘው። መልካም ቆይታ። ዘ አትሌቲክ የተባለው ጋዜጣ ትላንት ይሄን ዘገባ ይዞ ወጣ። አንዲ ራዮላ ከበርንመዝ ጋር ያላቸውን ውል ወይም ኮንትራት ሲያጠናቀቁ ክለቡን በነፃ እንደሚለቁ ቀጣይ ክረምት ላይ ለክለቡ ሰዎች አሳውቀዋል የሚል ዜና ነው ዘ አትሌቲክ ይዞ የወጣው። ይህ ዜና በስፋት ተዘርዝሯል ዘ አትሌቲክ ጋዜጣ ላይ። ግን ትልቅ መነጋገሪያ የሆነው ትላንት ከዩናይትድ ሽንፈት በኋላ የወጣ መሆኑን ተከትሎ እና በተለይ ማይክል ካሪክ ላይ ብዙ ጥያቄዎች መነሳት ከጀመሩ በኋላ መሆኑ ዜናው ብዙ እንዲጮህ አድርጎታል እና ብዙ ሰዎች በማህበራዊ ድረገጾች ሼር አድርገውታል፣ ብዙ ዲስከስ አድርገውበታል። ዘሞስ ቶክድ ቶፒክ ይመስለኛል። ለምንድን ነው ዘሞስ ቶክድ ቶፒክ የሆነው? በራዮላ የበርንመዝ አሰልጣኝ ሆነው ኮንትራታቸው ስለሚጠናቀቅ እና ስለሚለቁ ብቻ አይደለም። ታይሚንጉ ዩናይትድ የተሸነፈበት ማግስት ስለሆነና እንዲሁ ራዮላ በራሳቸው የዩናይትድ ቀጣይ አሰልጣኝ ይሆናሉ ተብሎ ከዚህ በፊት እጩ እንደሆኑ ተነግሮናል። ይሄን እናውቃለን። ከዛም በኋላ ደግሞ ልክ ከበርንመዝ ጋር አለመቀጠላቸው ሲታወቅና ለክለቡ አመራሮች በዛ መልኩ አሳውቀው ክለቡን እንደሚለቁ ሲነግሯቸውና ተአማኝ የሆነው ደግሞ ዘ አትሌቲክ ዜናውን ሲያወጣው እንግዲህ ምን ሊባል እንደሚችል እናንተን መገመት ትችላላችሁ። እና አንዲ ራዮላ በጣም ጥሩ አሰልጣኝ ነው። በርንመዝን ሜቢ ምናልባት በዚህ ሲዝን
የአውሮፓ መድረክ ተሳታፊ የማድረግ እድልም አለው። በአንዱ የአውሮፓ ውድድር ላይ መሳተፍ እድል አለው። በርነመዝ በጣም ጥሩ የሆነ ሲዝን እያሳለፈ ነው የሚገኘው። 15 ያህል ወራት እንግዲህ በክለቡ እንዲቆዩ ትወታ ሲደረግባቸው ነበር። አዲስ ኮንትራት ተሰጥቷቸው በተሻለ ደሞዝ በተሻለ ውል እንዲፈርሙ ቢጠየቁም ግን አሰልጣኙ ለመፈረም እና በክለቡ ለመቀጠል ፈቃደኛ አልሆኑም። ስለዚህ ሙሉ ለሙሉ እንደሚለቁ ተረጋግጧል ማለት ነው። በርመዞች ተስፋ ቆርጠዋል። ሌላ ምትክ አሰልጣኝ እየፈለጉ ነው። ምክንያቱም አሰልጣኙ ኮንትራቱ በማብቃቱ አስገድደው ማቆየት በክለቡ ስለማይችሉ፣ ስለዚህ ይሄ አሰልጣኝ አሁን ትልቁ ጥያቄ ቀጣይ የት ነው የሚያርፈው የሚለው ይሆናል። ካሪክ ጥያቄዎችን አንስተናል። በአንድ ጨዋታ ነው ኦፍኮርስ ማይክል ካሪክን የገመገብ ነው። በትላንት ቪዲዮ ላይም እንዲሁ ኮሜንት ላይ አስተያየት የሰጣችሁኝ ቤተሰቦች አሉ። ሀሳባችሁ ነው። ሀሳባችሁን በጣም ነው የማከብረው ቤተሰቦች። በአንድ ጨዋታ ብቻ ካሪክን ለመተቸት አትቸኩል መንጌ የሚል ሀሳብ ነው የሰጣችሁት። እናንተም ሀሳባችሁን ነው የምትገልጹት። የራሳችሁ ሀሳብ አላችሁ። እኔም በግሌ የራሴ ሀሳብ አለኝ። ምክንያትም አለኝ። ምክንያቴን ለማቅረብ እንዲሁ ሙከራ አድርጋለሁኝ ከዚህ በፊት እንደምለው አሁን የማይክል ካሪክ የመጀመሪያዎቹ 4-5 ጨዋታዎች ውጤት እኔ ብዬ የማስበው ከአንድ አሰልጣኝ ቅጥር በኋላ እና ከአንድ አሰልጣኝ ስንብት በኋላ የሚመጣ የሆነ ተነሳሽነት አለ። የሆነ ተነሳሽነት በዩናይትድ ብቻ አይደለም፣ በሌሎች ክለቦችም ይሄን ነገር በተደጋጋሚ ጊዜ አይተናል። አንድ አሰልጣኝ ብዙ ደጋፊ እንዲሁም ሌሎች ተቃዋሚዎች ያሉት አሰልጣኝ ከሆነ በተጫዋቾች በደጋፊዎች ሲሆን ኢነርጂው ልክ እሱ ሲለቅ ኢነርጂው ይጨምራል ቲም ውስጥ። ከዛ የማሸነፍ ነገር ይኖራል ተከታታይ ጥቂት ጨዋታዎችን። ከዛ በኋላ ደግሞ መልሶ ቡድኑ ወደ ነበረበት ሁኔታ የመመለስ ነገር አዝማሚያ ያለ፣ አንዳንዱም ላይመለስ ይችላል። በጥንካሬው ሊቀጥል ይችላል ወይ አንዳንዱ ቲም ጋር ደግሞ ሊብስ ይችላል። እዚህ የካሪክ ቡድን ውስጥና በካሪክ ላይ ጥያቄ እንዳነሳ ያደረገኝ ካሪክን ኮንሲደር ማድረግ ኃጢአት አይደለም። ካሪክ ከሰራው ስራ አንጻር እስካሁን እንዴት አድርጎ እንደሚያጠናቀቀው እርግጠኛ ባልሆንም፣ ግን መቶ ክለቡን ቡድኑን ከያዘ በኋላ በሰራው ስራ ብቻ አሰልጣኙ እጩ የመሆን ሙሉ መብት አለው። ውጤቱም ይናገራል። እሱን ኮንሲደር ማድረግ እንዳለባቸው የዩናይትድ ሰዎች አመራሮች ይሄ በደንብ የሚታወቅ ነገር ነው። ምንም እኔ ሰፖርት ማድረግ የለብኝም። በቃ ውጤቱ በራሱ ስለሚገልጽ ማለት ነው። ሰፖርት ባደረገውም እሱ ለውጥ አያመጣም። ኦፍኮርስ አውቃለሁ፣ ግን እንደ ሀሳብ እጩ አይሁን ማለት አይደለም። ትልቁ ጥያቄ ምን መሰላችሁ? ካሪክ ያደረጋቸው ያለፉት 5 ጨዋታዎችን ማየት ግን በጣም ጠቃሚ ነው። ካሪክን ከመቅጠር በፊት የመጀመሪያዎቹን 5 ዓመታት ውጤት መጣ። ኢትስ ኦኬ በቃ አሁን ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ ሊገባ በጣም ተቃርቦ የነበረ ቡድን ነው። አሁን ግን መግባቱን እንድንጠራጠር ሆነናል። እንድንጠራጠር የሆነው ደግሞ ባለፉት በካሪክ 4-5 ጨዋታዎች ነው ማለት ነው። ከ4 ጨዋታዎች አንድ ነው ያሸነፈው። ልብ በሉ። በጎዶሎ ተጫዋች ኒውካስል ዩናይትድ አሸንፎናል። በጎዶሎ ተጫዋች ማለት ነው። የቁጥር ብልጫ ኖሮን ትላንት በተመለከታችሁት መልኩ በተለይ ትላንቱን ሽንፈት እኔ በምንም ልገልጸው አልችልም። በጣም ትልቅ ኪሳራ፣ በጣም ትልቅ ኪሳራ ዩናይትድ ላይ ያመጣ ሽንፈት ነው። እኔ የትላንትናው ሽንፈት እውነት ለመናገር ኤክስፔክት አላደረኩም። ብዙ ነገሮችን እጠብቃለሁ፣ ብዙ ነገሮችን እገምታለሁ፣ ግን የትላንቱ ጨዋታ የገመትኩት ጨዋታ አይደለም። ፍጹም ዩናይትድ ይሸንፋል የሚል እና በዛ መልኩ የጨዋታ የበላይነት ይወሰድበታል የሚል እኔ ፍጹም ግምት የለኝም። ምክንያቱ ብዙ ነገሮችን እንደው ስላየን እና ስለ ቲሙ ብዙ ነገር ስለወራን እና ቲሙ አሁን ያለበት ወቅታዊ ሁኔታን ከዛ ከጨዋታ በፊት እንደው 3 ነጥብ ከማግኘት ውጭ ምንም አማራጭ ያሌለው ስላስመሰለ ነው። በውስጤ ስላመንኩ ነው እንደዚህ። ግን ተጫዋቾቻችን ደግሞ ጨዋታውን ቀርበው ሲያደርጉ ሌላ የማናውቃቸው ተጫዋቾች ነው የሆኑብን ማለት ነው። እና እኔ የሊድስ ዩናይትድን ሽንፈት እንደ ትልቅ ኪሳራ አድርጌ ነው የምቆጥረው። ሁሉንም ካሪክ የሰራውን ነገር ያጣጣልኩ አይደለም። ለሱ ለሰራው ነገር ክሬዲት አለኝ። ተጫዋቾቻችን ላደረጉት ልፋት አሁን ላሉበት ደረጃ ቦታም ቢሆን ክብር አለኝ። ግን የሊድስ ጨዋታ በየትኛውም ዋጋ ማሸነፍ የነበረብን ጨዋታ ነው። በየትኛውም ሳክሪፋይስ እረፍት ወስደዋል። ይሄ ብዙ ማረፋቸው ጉዳት ነው ብላብላ የሚባለውን ነገር ያልቀበል ቤተሰቦች ብዙ እረፍት ማድረጋቸው ጎድቷቸው ቢሆን ኖሮማ በጎዶሎ ተጫዋች ሲጫወቱ እንደዛ አይንቀሳቀሱም ነበር እኮ። በሙሉ ተጫዋች ያላደረጉትን እንቅስቃሴ በጎዶሎ ተጫዋች እኮ አደረጉ። እንደ ዋቻውተው ሁሉ ነጥብ ይዘው ተጋርተው ሊወጡ ነበረ። በጎዶሎ ተጫዋች ነው ያደረጉት። ሁኔታው የተነሳሽነት ነው ቤተሰቦች።
ብዙ ቀን ስላረፉ ወይ ብዙ ጨዋታ ስላላደረጉ ዩናይትዶች አይደለም። ምንም አይነት ጨዋታ ሲያደርጉ ስለመጡ ጨዋታውን ስላደርጉ ወይ ሌድስ ዩናይትዶች ጨዋታ አድርገው ስለመጡ አይደለም። እግር ኳስ የተነሳሽነት ስፖርት ነው። ይሄ የቲም ስፕሪት ስፖርት ነው። ብቃት እንዳለ ሆኖ ግን ተጫዋቾች ያን ጨዋታ ለማሸነፍ ይዘው የሚገቡት ስነልቦና፣ ይዘው የሚገቡት ካራክተር፣ ይዘው የሚገቡት ተጋዳላይነት ትልቅ አስተዋጽኦ ነው ያለው። በእግር ኳስ ስፕሪት ነው ብዙውን ነገር የሚሰራው። የሰዎች ስፕሪት ነው ብዙውን ነገር የሚሰራው እና አሁን ቡድኑ በቀይ ከወጣበት በኋላ ያን ሜንታሊቲ ከየት አመጡ? ከየት ነው ያመጡት? በጎዶሎ ተጫዋች በዛ መልኩ መንቀሳቀስ እና ሊድስ ዩናይትድን ማስጨነቅ ከየት መጣ? ይሄ ነገር ለምንድን ነው መጀመሪያ ያልመጣው ነው የኔ ጥያቄ። ከእረፍት በፊት የተወሰደባቸው በጣም አሳፋሪ የሆነ የጨዋታ ብልጫ የሊድስ ዩናይትድ ተጫዋቾች ኦልድ ትራፎርድ ላይ እንደዛ ኳስ ሲቀባበሉ እና የሊድስ ዩናይትድ ደጋፊዎች ድምፅ እንደው በጣም በሚያሳፍር መልኩ ሲጮሁ፣ ሊድሶች ኳስ በተቀባበሉ ቁጥር የሊድስ ደጋፊዎች ሲጮሁ ያለው የዩናይትድ ደጋፊ የተሰበረ ልብን እስቲ ያስቡት ቤተሰቦቻችን። እና በቃ እየመሩ ነው 2-0። ሊድሶች ሙሉ የጨዋታ የበላይነት ነበራቸው። ኳሱን ሲቀባበሉት ደግሞ የሊድስ ደጋፊዎች ይጮሁ ነበር በመሀል ማለት ነው። ይሄ ከአንድ ተጫዋች ወደ ሌላ ተጫዋች ኳስ ሲሰጥ ይጮሁ ነበር። ይሄ በጣም የሚያሳፍር ነው። በጣም የሚያሳፍር ነው። ከዚህ በላይ አሳፋሪ ነገር የለም ለተጫዋቾቻችን። እንደዚህ አይነት ነገሮች ሊያነሳሳቸው ይገባ ነበር። ሊዋደቁ ሊጋደሉ ይገባ ነበር። ቀይ ካርድ ከመሰጠቱ በፊት ተጫዋቾቻችን ይሄን ስፕሪት ማሳየት ነበረባቸው። ግን ምንም አይነት ኔትወርክ የሌለው ምንም አይነት ኮሚኒኬሽን የሌለው ቡድን ነው የሆነው ማለት ነው ከዛ በፊት እና ይሄ ከማረፍ ጋር የተያያዘ አይደለም። ከማረፍ ጋር አይደለም። ይሄ ከሪትም ጋርም የተያዘ አይደለም። በቃ የጨዋታ የማሸነፍ ፍላጎትን ይዞ ካለመግባት ጋር የተያዘ ነው። ይሄ ባይሆንማ በደቂቃዎች ልዩነት ውስጥ እንደዛ ደግሞ አይንቀሳቀሱም ነበር፣ ያውም በጎደሎ ተጫዋች ማለት ነው። እና ካሪክ የወሰናቸው ውሳኔዎች አንዳንዶቹም ጥያቄ የሚያስነሱ ናቸው። አሰላለፉ ላይ ለምሳሌ ብሪያን ምቦሞ ለምን ተቀመጠ ብላችሁም ልትከራከሩ ትችላላችሁ። ቤንጃሚን ሼሽኮ ከቤንች መነሳት ነበረበትም ብላችሁ ልትሉ ትችላላችሁ። አማካይ ክፍሉ ላይ ሌላ መፍትሄ ካሪካቶ ነው ወይ ብሩኖን ወደ መሀል ስቦ በ8 ቁጥር ቦታ ብዙ 10 ቁጥር ተጫዋቾች ስላሉት ሜሰን ማውንትም ስላለ እና ራሱ ብሪያን ምቦሞም ስላለ የአማካይ ክፍሉን ክፍተት ኡጋርቴን ከሚያሰልፍ ይልቅ በብሩኖ ወደኋላ በመመለስ ለአንድ ቀን ጨዋታ ይሄን ክፍተት መሸፈን ይችል ነበረ የሚል ሀሳብ ነው፣ ጥያቄ ነው እኔ ያነሳሁት ማለት ነው። እና ሊድስ ዩናይትድ ጨዋታን እኔ ፍጹም ይቅር አላቸው። እውነት ልንገራችሁ ፍጹም ተጫዋቾቻችንን ይቅር አልላቸውም። የሊድስ ጨዋታ ፍጹም መሸነፍ የሌለብን ጨዋታ ነበር። 3 ነጥብ ብቻ ነበር ለዩናይትድ የሚገባው እና በቀጣይ ሲዝን ለአውሮፓ ሻምፒዮንስ ሊግ በክብር የሚያሳትፈው ውጤት እሱ ነበር። አሁን ይሄን ይክሱናል። በቼልሲ ጨዋታ ይሄን ያሳዩናል። ከዚህ በኋላ ያለው ጨዋታዎች ከበድ ይላሉ። ሊድስን አሸንፈው ቢሆኑ ኖሮ ብዙ ነገር ይቀልላቸው ነበር። ቼልሲን ስንገጥም አሁን ብናሸንፈው ኖሮ ሊድስን አሸንፈን ትላንት ብየዋለሁ 13 ነጥብ ልዩነት ነበር የሚኖረን። በጣም ሂውጅ ነው። በቃ ዩናይትድ ቻምፒዮንስ ሊግ እንደገባ ነው የምንቆጥረው። አሁን ግን ልዩነቱ ከ13 በአንድ ጊዜ ማለት ነው ከ13 አሁን ወደ 4 ይወርዳል። ቼልሲ የሚያሸንፈን ከሆነ ነው የኔ ትልቁ የሊድስ ዩናይትድ ሽንፈት ኪሳራ በጣም የሎንግ ተርም ኢፌክት አለው እና የፕሪሚየር ሊጉ እንደው ለፕሪሚየር ሊጉ ውበት ሲባል ዩናይትድ የተሸነፈ ሁሉ ነው የሚመስለው። ምክንያቱም ፉክክሩ በጣም ይኖራል። ቼልሲዎች አሁን የማሸነፍ ፍላጎታቸው በጣም ሀይ ሆኖ ነው የሚገቡት። ዩናይትድ ላይ ጨዋታውን አያቀሉላቸው እና እነሱን ለማሸነፍ ከዚህ በላይ ተነሳሽነት ያስፈልገናል። በጣም ምርጥ ብቃት በስታንፎርድ ብሪጅ ማሳየት ይኖርብናል። አለበለዚያ ከባድ ነው። የአውሮፓ ሻምፒዮንስ ሊግ ዕድላችንን በራሳችን ጊዜ ነው ያጠበብነው ልል ፈልጌ ነው እና ለዛም ነው የባለፈውን የሰኞ ምሽቱን ጨዋታ ይቀርም አልላቸው ተጫዋቾቻችንን ከካሱን እናያለን። እናመሰግናቸዋለን። ማመስገን ካለብን ደግሞ መልሰን እናመሰግናቸዋለን። መተቸት ካለብን ደግሞ እንተቻለን። ስለዚህ አሁን ጥሩ ሳይጫወቱ መተቸት አያስፈልግም ብሎ ነገር የለም። ስሜታችንን ስለምንገልጽ ማለት ነው። እናንተም ቢሆን በዚህ መልኩ እንደምታዩና በዚህ መልኩ ስሜታችሁን እንደምትገልጹ ነው ተስፋ የማደርገው። ለማንኛውም ግን ምንድነው የራዮላን ከበርንማውዝ ጋር መለያየት ተከትሎ ትላንት ብዙ ዜናዎች በኋላ ላይ ወጡ። ከስማቸው ከዩናይትድ ጋር መያያዙ የሚጠበቅ ነው። ምናልባት የመጀመሪያው ስፔናዊ አሰልጣኝ ሆነው ዩናይትድን ሊይዙ ይችላሉ ተብሎ ተገልጿል። እንደውም አንዳንድ ዘገባዎች
አሰልጣኙ በተለመደው በሰር ጂም ራትክሊፍ ጋራዥ ልክ ሩበን አሞሪም እንዳናገሩት ሁሉ ዩናይትድን እንዲያሰለጥን ያናግሩታል ራዮላን ተብሎም ሁሉ መረጃው ወጥቷል። ኢንተርቪው ያደርጉታል ተብሎ ነው የተገለጸው። በድብቅ ብዙ ነገር ሊሰሩ እንደሚችሉ ነው ይገምታለሁ። ከጀርባ ብዙ የማይወሩ ነገሮች እንዳሉ እንዲሁ አስባለሁ። አሁንም ቢሆን ለካሪክ እድል ይሰጠዋል እና ካሪክ አሁንም ቢሆን የማንቸስተር ዩናይትድ ተመራጭ የአሰልጣኞች ሊስት ውስጥ ያለ ቀዳሚው አሰልጣኝ ነው ተብሎ እየተገለጸ ነው የሚገኘው። ግን የሊድስ ዩናይትድ ሽንፈት ደግሞ ቆም ብለው እንዲያስቡ አድርጓቸዋል። ለካሪክ ሊሰጡ ያሰቡትና ሊቀጥሩ ያሰቡት ያዘጋጁለትን ኮንትራት ለጊዜውም ቢሆን ሆልድ እንዲያደርጉት አድርጓቸዋል የሚል ዘገባዎች ነው የተመለከትኩት ማለት ነው። ራዮላንም ግን ማግኘት ቀላል አይደለም። ምክንያቱም ሊቨርፑል አሰልጣኙን ሊያሰናብት ነው፣ ኒውካስል አሰልጣኙን ሊቀይር ነው። ከዛ ውጭ ክሪስታል ፓላሶችም እንዲሁ አሰልጣኝ እየፈለጉ ነው ያሉት። ስለዚህ የራዮላም ፉክክር ከባድ ነው፣ በቀላሉ የሚገኝ አሰልጣኝ አይደለም። ይሄ ትልቁ አንዱ ዜና ነው። አሁን ራዮላ ኮንሲደር መደረጉ የሚቀር አይሆንም። በተለይ ከቀጣይ ጨዋታዎች እየታዩ ይሄ አሰልጣኝ ራሱ አቬይለብል ነው፣ ማርኬት ላይ ይገኛል። ከሌሎች አሰልጣኞች ይልቅ በጣም በርካሽ ኮንትራት ሊገኝ ይችላል። ምክንያቱም በርሜዘር በነፃ ነው የለቀቀው። ስለዚህ የውል ማፍረሻ የሚባል ክፍያ የሚባል ነገር ለበልሞዝ የለም፣ ፍሪ ኤጀንት ነው ማለት ነው። ስለዚህ ይሄ ዜና ወጥቷል። ሌላው የወላችሁ ብዙ የምናምናቸው ጋዜጠኞች ለምሳሌ አንዲ ሚተን ምን ብሎ ነው የተናገረው? ምንም እንኳን በሊድስ ዩናይትድ ቢሸንፍም ማንቸስተር ዩናይትድ ይሄ ጉዳይ ክለቡ ማይክል ካሪክ ላይ የያዘውን አቋም አይቀይርም ብሏል። ምንም የተቀየረ ነገር የለም። ዩናይትድን ሻምፒዮንስ ሊግ የሚያስገባው ከሆነ ካሪክ ስራው ይሰጠዋል የሚል ሚትን የተባለው ጋዜጠኛ የሚታመን ጋዜጠኛ ነው፣ እሱ ተናግሯል። ፋብሪዞ ሮማኖም ደግሞ ወጣና እንደዚህ ሲል ማብራሪያ ሰጠ። በዚህ ሰዓት ማንቸስተር ዩናይትዶች ከራዮላ ጋር እየተደራደሩ ነው የሚል መረጃ ምንም የለኝም ማለት እስካሁን ድረስ። ይሄን ዜና እስከሰራሁበት ዘገባዬን እስከሰራሁ ድረስ አለ በዩቲዩብ ወጥቶ ነው ይሄን የገለጸው ፋብሪሶ። እና ግን አንድ ነገር የምትጠይቁኝ ከሆነ ይሄን ላረጋግጥላችሁ፣ አሰልጣኙ የማንቸስተር ዩናይትድን ስራ ለመቀበል ግን ክፍት ነው፣ ዩናይትድን የማሰልጠን እድሉን ይፈልገዋል ራዮላ ብሎ ይሄን ጉዳይ ደግሞ በዚህ መልኩ ገለጸልን ማለት ነው። ስለዚህ ራዮላ ዩናይትድን ማሰልጠን ይፈልጋል። እንደ ማንኛውም አሰልጣኝ ዩናይትድን ማሰልጠን ህልሙ ነው። ግን ዩናይትዶች እየተደራደሩ ነው የሚል ዜና እስካሁን ድረስ አልደረሰኝም፣ መረጃው አልደረሰኝም ብሏል ፋብሪሶ። ሌላው እዚህ ጋር ያረጋገጠው ምን መሰላችሁ? የዩናይትድ ሰዎች ምንም እንኳን አለ እሱም ሚተን የተናገረውን የደገመው ፋብሪሶ በሊድሱ ጨዋታ ቢሸነፍም አሰልጣኙ ግን በማይክል ካሪክ ባህሪ ያለ አንድ ሁለተኛ በታክቲካል ውሳኔዎቹና ከተጫዋቾች ጋር ባለው ግንኙነት በዩናይትድ ባለስልጣናት አሰልጣኙን እንዲወደድ ያደረጉት ነገሮች ናቸው። ስለዚህ ስቲል አሁንም ቢሆን የዩናይትድ ባለስልጣናት የዩናይትድ ሰዎች ካሪክን ይወዱታል። በሶስት ነገር አለ። በባህሪው አለ ለስላሳ ነው፣ ይኸው ታውቃላችሁ። በባህሪው በታክቲካል ውሳኔዎቹ አለ አይ ቲንክ ከትላንትናው ጨዋታ በኋላ ጥያቄ ሊያነሱ ይችሉ ይሆናል ወይ አያነሱ ይሆናል። ሌላው ደግሞ ከተጫዋቾች ጋር ባለው ግንኙነት ከማንም ተጫዋቾች ጋር ብዙ አይጣላም። ካሪክ ሁሉንም በፍቅር እየያዘ ነው የሚገኘው እና እነኚህ ሶስት ነገሮች ካሪክን ለክለቡ ሰዎች በጣም ተመራጩ ሰው ያደርገዋል ሲል ፋብሪሶ ተናገረ ማለት ነው። እና ምን እንደሚያደርጉ ምን እንደሚወስኑ አናቅም ቤተሰቦች። ሌላው ትላንት የወጣው መረጃም ደግሞ እንዲሁ እዚህ ጋር ሳክል ኢንዲካሊያ ነው ይህን ዜና ይዞ የወጣው። የዩናይትድ ኦፊሻሎች በባለፉት 24 ሰዓታት ውስጥ ነው ያሉት። በባለፉት 24 ሰዓታት ውስጥ ጁሊያን ነግሊስማንን አግኝተውታል ሲል ኢንዲካሊያ ደግሞ ዘገበ። የጀርመን ብሔራዊ ቡድኑ አሰልጣኝም ሬዲ ነው፣ ዝግጁ ነው ክለብ ለመያዝ። የዩናይትድ ሰዎች በ24 ሰዓታት ውስጥ አግኝተው አውርተውታል በሚል እሱ ተናገረ። ፕላስ ጊቭሚ ስፖርት ደግሞ ማንቸስተር ዩናይትዶች ከጁሊያን ነግሊስማን ጋር በዚህ ወር ክለቡን ስለሚያሰለጥንበት ሁኔታ ያነጋግሩታል እና ነግሊስማንም ወደ ክለብ አሰልጣኝነቱ ለመመለስ ከዓለም ዋንጫው በፊት ዝግጁ ነው። ማንቸስተር ዩናይትድን ተረክበው በፕሪሚየር ሊጉ ለማሰልጠንም ፍላጎት አለው ብሎናል ማለት ነው ጊቭሚ ስፖርት በዘገባው ላይ። ይሄን ይመስላል የዩናይትድ የአሰልጣኞች ቅጥር ሁኔታ ማለት ነው። ስለዚህ አሁንም ቢሆን ክፍት ነው። በአጠቃላይ ዘገባዎችን ስረዳ አሁንም ቢሆን ማይክል ካሪክ የዩናይትድ አሰልጣኝ የመሆን እድል አለው፣ እጩ ነው። በጣም ጠንካራ ተፎካካሪ ይመስላል። ቤተሰቦች ግን የካሪክ ነገር የሚወሰነው አሁን ስተቀልለው
በአጠቃላይ የዩናይትድ ውጤት በተለይ አውሮፓ ሻምፒዮንስ ሊግን ተሳትፎ እና የቲሙ የሚንቀሳቀስበትን መንገድ ተመልክተው ወይም መሰረት አድርገው የሚወስኑት ውሳኔ ይመስለኛል የካሪክን ጉዳይ። እኔ ግን ኖርማሊ ይኸው የኔን ሀሳብ እዚህ ጋር ግለጽ ካላችሁ ማይክል ካሪክ የአውሮፓ ሻምፒዮንስ ሊግ ስላተሳተፈ ብቻ ዩናይትድን መቀጠር አለበት ብዬ አላስብም። እንዴት አድርጎ ነው በቀጣይ ጨዋታዎች ላይ ተጫዋቾቻችን ፐርፎርም የሚያደርጉት? ሻምፒዮንስ ሊግ ተሳትፎ ሊመጣ ይችላል ቤተሰቦች ግን እንዴት አድርገው ነው ፐርፎርም የሚያደርጉት ከዚህ በኋላ ያሉትን ጨዋታዎች ብዬ ማየት እፈልጋለሁ። ማይክል ካሪክን በ5 ጨዋታ ብቻ ገምግመን ስላሸነፈ እንደው በቀጣይ 2-3 ዓመታት ዩናይትድን የያዝ ቅጥሩ ኮንትራቱ ይሰጠው ማለት አንችልም። ማየት አለብን አንድ 20-30 ጨዋታዎች ማየት አለብን። እስከ ሲዝኑ መጨረሻ የሚደረጉ ጨዋታዎች ቲሙ እንዴት ፐርፎርም ያደርጋል፣ በተለይ ፐርፎርማንስን መሰረት ያደርገ ግምገማ ያስፈልጋል። ቫይረን ግን ይመለከቱታል። ኒግሊስማንም አሁን ፉክክር ውስጥ አለ፣ ራዮላም ፉክክር ውስጥ አለ። ፋቤጋስን በተመለከተ ደግሞ አሁንም ቢሆን አርቴታ ላይ ቆይ ይችላል ተብሎ ስሙ ከአርሰናል ጋር ተያይዟል። ቼልሲ ቤትም እንዲሁ ሮሲኒየር ላይ ቆይ ይችላል። ስለዚህ የቼልሲንም ስራ ሊረከብ የሚችልበት እድል ፋቤጋስ አለ። ፋቤጋስ ፍላጎት ቢኖረውም ግን እሱ አውት ኦፍ ዩናይትድ ኮንሲደሬሽን ይመስላል ማለት ነው እና ማንቸስተር ዩናይትድ ቀጣይ አሰልጣኝ ጉዳይ በአጠቃላይ ቤተሰቦች እና የባለፈውም ጨዋታ እንደው በተረጋጋ መንፈስ ትላንት አውርቻለሁ፣ ዛሬ ልድገም ብዬ ነው። ስለ ቡድናችን ውጤትና ወቅታዊ ሁኔታ ያለኝ መረጃ ይሄንን ይመስላል። ግን ትልቁ ነገር ቤተሰቦች ትልቁ ነገር እኔ የማምንበት ከአሰልጣኝ ቅጥር በላይ ከዚህ በፊት ዜናው ወጥቶ ነግሬያችኋለሁ። በጣም የማምንበት ዜና ስለሆነ ነው የምስማማበት ነገር ስለሆነ ከአሰልጣኝ ቅጥር በላይ የማንቸስተር ዩናይትድ ቀጣይ ክረምት ምልመላዎች በጣም ቤስት እና በጥንቃቄ የተደረጉ መሆን አለባቸው። በጣም ግሩም መልመላዎችን ዩናይትድ ማከናወን መቻል ይኖርበታል። ልክ እንደ ባለፈው ክረምት ምናልባት ከዛም በላይ አንድ 6 ተጫዋቾችን በጣም ፐርፌክትሊ ፊክት የሚያደርጉ ጉድለቶቻችንን የሚደፍኑ በየትኛው ቦታ ላይ የሚለውን በኋላ ዜና አለኝ እሱን አደርሳችኋለሁ እና እንደዚህ ከፍተኛ የሆነ ጥንቃቄ በከፍተኛ የሆነ ምልመላ መፈጸምና ተጫዋቾችን ማስፈረም ከአሰልጣኝ ቅጥር በላይ ለዩናይትድ ያስፈልገዋል። ጥንቃቄ መደረግ አለበት ብዬ ነው እኔ በግሌ የማምነው። ዜናዎቻችን ይቀጥላሉ። ቤተሰቦች ቪዲዮን ላይክ ማድረጋችሁን አትርሱ። ወደ ቀጣይ ዜናዎች ሳልፍ በዝውውር መረጃዎች ላይ እንዲሁ ከማውራቴ በፊት ግን አጠር ላድርግና ትንሽ ነጥቦች አሉ በጣም 1-3 የሚሆኑ እነሱን ነገሮች ላውራችሁ። አንደኛው የማወራው ነገር የዳኝነቱን ጉዳይ ነው። አሁን ስለ ጨዋታው መመለስ አልፈለግም፣ ግን እንደው ምን ተባለ የሚለውን ነገር ስቃኝ ማርክ ክላተንበርግ የተባለ የቀድሞ ዳኛ ነው እና ታውቁታላችሁ፣ እሱ ፍጹም ስህተት ሰርቷል ዳኛው ሲል ተናግሯል። በተለይ ማርቲኔዝ ቀይ ካርድ የሚገባው አይደለም፣ የተሳሳተ ውሳኔ ነው ሲል ነው ቀይ ካርዱ እንደማይገባው የተናገረው። ምክንያቱን ሲያስረዳ ይህ የቀድሞ ዳኛ ክላተንበርግ ሁለቱም 50-50 ናቸው ነው ያለው። ሁለቱም 50-50 ነው ኳሱን ለማግኘት ሲሻሙ የነበረው በሚል ነው የሚገልጸው። የሊድስ ዩናይትዱን አጥቂ እጁን ተጠቅሟል ካልቨርት ሉዊን ማለት ነው። እጁን ተጠቅሞ የማርቲኔዝን እንደዚሁ ጉንጭ ወይም አገጭ በሉት ብቻ እንትን ለማለት ሞክሯል። ማርቲኔዝ ኦፍኮርስ ፀጉሩን ይዞት ሊሆን ይችላል፣ ግን ሁለቱም በተመሳሳይ ኳስ ላይ 50-50 የሆነ ትግል ውስጥ ነበሩ። 50-50 የሆነ ትግል ላይ ናቸው። 50-50 የሆነ መያያዝ ላይ ናቸው፣ መወጣጠር ላይ ናቸው። አላቅም እሱ ፀጉሩን መሳቡ ምናልባት ቀይ ካርድ ይሰጣል። ከዚህ በፊት የነበሩ ተጫዋቾች እንደዚሁ በዚሁ ሲዝን እንደዚህ አይነት ጥፋቶችን ሰርተው በቀይ ካርድ ተወግደዋል የሚል ነገር ልታነሱ ትችላላችሁ። የተወሰኑ ቀይ ካርዶች ነበሩ፣ ግን ሞመንቶቹ ይለያያሉ። አንዳንድ ተጫዋቾች ቀይ ካርድ የተመለከቱት ምናልባት ወደፊት እየሄደ ለማጥቃት ጥረት የሚያደርግ ተጫዋችን እና ጎል የማግባት ከፍተኛ የሆነ እድል ያለውን ተጫዋች ፀጉር ጎትተው ሊሆን ይችላል። ለምሳሌ እነ ሃላንድ ሊሆን ይችላል። እንደዚህ አይነት ፔናልቲ ቦክስ ውስጥ የሚደረጉ የፀጉር ጉተታዎች እና እንደው ፀጉሩ የተጎተተበት ተጫዋች በጣም ኳሱን የመጠቀም እድል ካለው ክሊር የሆነ ቻንስ ምናምን ነገሮች ካሉት እንደዚህ አይነት ነገር ሊሆን ይችላል። ግን ይሄ ካልቨርት ሉዊን ፊቱን አዙሮ ነው ከማርቲኔዝ ጋር እንዲሁ ሲታገል የነበረው። ምንም ያ ኳስ የሚፈጥረው የተለየ ነገር አልነበርም እና ኳሱን ራሱ ማርቲኔዝ ነው ያገኘው። ኳሱን በመከላከል አየር ላይ ያለ ኳስ ነው፣ እየመጣ ነው። ሁለቱ ተጫዋቾች ተያይዘዋል።
አንደኛው ፊቱን እንትን ብሎታል፣ አንደኛው ደግሞ እንደዚሁ ማርቲኔ ፀጉሩን በመጠኑም ቢሆን እንደ መጎተት ነገር አድርጎታል እና ይሄ 50-50 የሆነ ስለሆነ ዳኛው ይሄን ፋውል ማለፍ ነበረበት። በዛ ላይ ደግሞ አንዴ ካለፈው በኋላ በቫር ና ተመልከተው ይሄን ጉዳይ እየው ተብሎ እንዲሁ ውሳኔውን መሻሩ እኔ በጣም ትልቅ ስህተት አድርጌ እቆጥረዋለሁ ሲል ደግሞ ማርክ ክላተንበርግ ይሄን ጉዳይ ገልጾታል ማለት ነው። ይኸውላችሁ እኔ ለምንድን ነው መሰላችሁ በዳኛው ጉዳይ ላይ እኔ ብዙ ስለ ዳኛ እንዲህ ውሳኔዎች ምናምን አውርቼ አላውቅም። ግን እኔ በጣም የሚያስቆጨኝ አሁን ለምሳሌ በቅርቡ ከበርንመዝ ጋር ባደረግነው ጨዋታ አማድ ላይ ተሰርቶበት የነበረው በርንመዝ ጋር መሰለኝ ጨዋታው አማድ ላይ ተሰርቶበት የነበረውን ጥፋት ፔናልቲ ቦክስ ውስጥ ፔናልቲ ለዩናይትድ መሰጠት የነበረበት በጣም ወሳኝ የሆነ ፔናልቲ ዩናይትድ ተከልክሎ ደግሞ እዛ ኳሱ ከሄደ በኋላ ተቆጥሮብን ነጥብ እንደዚሁ የተዘረፍንበት ጨዋታ ብዬ የማስበው በጣም ግልጽና አሳፋሪ የሆነ ውሳኔ ነው። አማድ ፔናልቲ ዩናይትድ ማግኘት ነበረበት እዛ ጨዋታ ላይ ምንም ጥያቄ የለውም። ምንም አይነት ይሄ ማብራሪያ የሚገልጸው አይደለም። ያ ፋውል እሱ ላይ የተሰራበትን እሱን እሺ ተውት። አሁን ቫዮለንት ኮንዳክት ከተባለ ምስሉ ላይ እዚህ ላይ ያስቀምጥላችኋለሁ ቪዲዮ ላይ ተመልከቱት። ሴሜንዮ በኦልድ ትራፎርድ ጨዋታ ስናደርግ የዲያጎ ዳሎን አንገት አንቆት ነበር። ይሄ ቫዮለንት ኮንዳክት ካልተባለ ምንድን ነው የሚባለው? በዚህ ጨዋታ ላይ ሴሜንዮ ምንም ቀይ ካርድ አልተመለከትም። ሴሜኑ አንገቱን የዲያጎ ዳሎን አንገቱን ሊያንቅ አንገቱን እንደዚሁ ይዞት ነበር። ይኸው ምስል ተመልክታችኋል፣ ቪዲዮም አለ እና ከዚህ በላይ ቫዮለንት የሆነ ኮንዳክት አለው ወይ? ከዚህ በላይስ ቀይ የሚያሰጥ ጉዳይ አለው ወይ? የፀጉር ጉተታውንም ከፈለጋችሁ ሌሎች ብዙ መረጃዎችን እንዲሁ ላጣቅስ እና ላመጣ እችላለሁ። ያልተሰጠባቸውም እንደዚሁ ጨዋታዎች ዝም ብለው የታለፉም ጨዋታዎች ደግሞ አሉ። ማንቸስተር ዩናይትድ ላይ ጥፋት ሲሰራ አሁን እኔ ትልቁ የሚያሳስበኝ ነገር ጥፋት ሲሰራ የዩናይትድ ጥፋቶች ግን አይታዩም። በቫር እንኳን ቼክ አይደረጉም። እንዴ የመጀመሪያው ጎል እኮ ሲቆጠር የሊድስ ዩናይትድ ጎል ዮሮ ላይ ይሄው ተጫዋች ዶሚኒክ ካልቨርት ሉዊን ምስሉን አይታችሁ ሊሆን ይችላል። እንደ ፊቱ ላይ አገጩ ላይ እኮ በክርኑ መቶታል ልጁን ማለት ነው። ኦልሬዲ እኔ ፋውል ነበር ብዬ ነው ይሄን እዚህ ጋር ራሱ የዩናይትድ ተጫዋቾች ለምን እንዳልተከራከሩ ለምን እንዳልተቃጨቁ ዮሮም ዝምተኛ ነው በባህሪው እና ምንም ኮምፕሌን አላቀረም። በቫርም እንኳን የተወሰነ ቼክ አልተደረገም እና በቃ ይሄ ራሱን የፋውል ነው ብዬ የማስበው ነው። ምክንያቱም ቁንጩ ላይ መቶታል። እጁን በደንብ እያወራጨ ነው ሲጫወት የነበረው ዶሚኒክ ካልቨርት ሉዊ ማለት ነው። በዛ ጨዋታ ላይ ግን ዳኛው ጎል ነው ብሎ አጸደቁት። ጎል ተቆጠረ ማለት ነው። ከማርቲኔዝም ጋር እንደዚሁ ሲጣቀሉ ተመሳሳይ የሆነ ድርጊት ነው የፈጸመው። አገጩን እንደመያዝ በሉት ወይ አገጩን እንደመምታት በሉት። ይሄ ነገር እኔ በእንግሊዝ ዳኝነት ላይ ግራ እንዲገባኝ ያደረገ ጉዳይ ነው ማለት ነው እና ይሄ ነገር አሁንም የሚቀጥል ከሆነ እንግሊዝ ፕሪሚየር ሊግ በጣም ትልቅ ጥያቄ ውስጥ ነው የሚገባው እና ተጫዋቾቻችን ከዚህ በኋላ ኮምፕሌን ማድረግ መቻል ይኖርባቸዋል። ከዚህ በፊት ብሩኖ በጣም ይናገር ነበር ዳኞችን፣ አሁን ግን እየተገደበ መጥቷል። አይ ቲንክ ካርድ ፈርቶ ይመስለኛል በሊድስም ጨዋታ ላይ ተቃውሞ አላቀረብም። የዮሮ የመጀመሪያው ጎል ሲቆጠር ግን የዮሮ ፋውል ላይ መቃወም ነበረባቸው፣ ዳኛውን በደንብ ቻሌንጅ ማድረግ ነበረባቸው የሚል እምነት አለ። ለማንኛውም ግን ዩናይትዶች የማርቲኔዝ ቅጣት እንዲቀንስ በሚል ይግባኝ ይጠይቃሉ ብለዋል። ዞሮ ዞሮ ግን ይሄ ውሳኔ የሚቀለበስ አይመስልም። 3 ጨዋታዎች ተጫዋቹ የሚቀጣ ነው የሚመስለው። እነኚህ ዳኞች በአመት ወደ 250 ሺህ ፓውንድ ደሞዝ ነው የሚያገኙት፣ ከ170 ወደ 250 ሺህ ፓውንድ። ይሄ ሁሉ ገንዘብ እየተከፈላቸው ግን የፕሪሚየር ሊጉን ኢሜጅ እያጠፉ ዩናይትድንም እየበደሉ እንደሆነ ነው እኔ በግሌ የሚሰማኝ። ሌላው ዜና ማደርሳችሁ የማርክ ጎልብሪችን ዜና ነው። እዚህ ጋር ብዙ አልቆይ ቤተሰቦች። ማርክ ጎልብሪች የዩናይትድ ስታንድ ዩቲዩብ ቻናል ባለቤት እንደሆነ ታውቃላችሁ። ትላንት ያልተጠበቀውን ነገር ይፋ አድርጓል። የእሱን ቻናል ለጋሪ ኔቭል መሸጡን የተገለጸው። ጋሪ ኔቭል ዘ ኦቨርላፕ የሚል ፕሮግራም እንዳለው ታውቃላችሁ። ይሄንን በጣም እውቅ የሆነ በክለቦች ደጋፊዎች ታሪክ ብዙ ተከታዮች ከ2 ሚሊዮን በላይ ተከታዮች ያሉትን የዩናይትድ ትልቁን ቻናል የደጋፊዎች ቻናል ነው እንግዲህ በዘ ኦቨርላፕ ኔትወርክ ጋር እንዲቀላቀል በማድረግ በ3.5 ሚሊዮን ፓውንድ የሸጠው ማለት ነው ማርክ ጎልብሪች። ይሄ ድርጊቱ ከበርካታ የዩናይትድ ደጋፊዎች ተቃውሞ እየቀረበበት ይገኛል። ግማሽ ያህል ተከታዮቹ በውሳኔው ደስተኛ አይደሉም እና ቻናሉን እንደው አንሰብስክራይብ አድርገን እንወጣለን የሚል ሁሉ ማስጠንቀቂያ ሰጥቶታል። እሱ ግን ወስኗል። ለዘ ኦቨርላፕ ሸጦታል ነው የተባለው። ግን
ራሱ ጎልብሪች ፕሮግራሙ ላይ ይቆያል። ለቀጣዮቹ 5 ወይ 10 ዓመታት እቆያለሁ ብሏል። በአመት 500,000 ፓውንድ ክፍያ እየተፈጸመለት አሁንም ጎልብሪች ስራውን ይሰራል። ግን ዛትስ ፉትቦል እና ዘ ዩናይትድ ስታንድ የሚባሉት ቻናሎች ከዚህ በኋላ ዩናይትዳዊ ኮንቴንት ሳይሆን የሚያቀርቡት ከእግር ኳስ ጋር የተያዙ መረጃዎችን እያቀረቡ ይቀጥላሉ ተብሏል። ጎልብሪች ግን ትልቅ የሆነ የደጋፊዎች ተቃውሞ ተነስቶበታል። እንዲሁም ቻናሉ ጠብቁ፣ አንዳንድ ደጋፊዎች በቀጣዮቹ ጥቂት ዓመታት ይህ ቻናል ይጠፋል ሲሉ ከወዲሁ በቻናሉ ዙሪያ ያላቸውን ስጋት እየገለጹ ነው ማለት ነው። ለማንኛውም ይሄ ያልተጠበቀ ትልቅ ዜና ነው ትላንት ከተሰማ። አሌሃንድሮ ጋርናቾን ጉዳይ ደግሞ ላንሳ። እዚህ ጋር ጋርናቾ ወደ ቼልሲ ከሄደ በኋላ ትላንት አይ ቲንክ መነጋገሪያ ሆኗል። ከዩናይትድ ሽንፈት ባልተናነሰ ብዙ መረጃዎች ስለ ጋርናቾ ሲያወሩ ሲዘግቡልን ነበር። ቶግ ስፖርት ምን ብሏል? ቀጣዩ በቼልሲ የሚቀጣ ተጫዋች ነው ጋርናቾ ሲል ዘግቧል። ይህን ያለበት ምክንያት ምን እንደሆነ ደግሞ ያው ተመልክታችኋል ብዬ አስባለሁ። ከቲክቶክ አካውንቱ ላይ ከዚህ በፊት የትዊተሩን አድርጎታል። አሁን ደግሞ ወደ ቲክቶክ ወጣና በቼልሲ ማሊያ ሲያደርጋቸው የነበሩ አንዳንድ እንቅስቃሴዎች ወይም ቪዲዮዎች ነበሩ። የቼልሲን ማሊያ ለብሶ ያደረጋቸው እነኛን በሙሉ ከደለተ በኋላ ያስቀረው ሶስት የዩናይትድ ቪዲዮዎችን ነው። በዩናይትድ ማሊያ የተፖሰቱ ቪዲዮዎች ወይ በደጋፊዎች የዩናይትድ ደጋፊዎች ሚስ እንዳደረጉት የሚገልጽ እንቅስቃሴዎችን የእሱን የሚያሳይ ቪዲዮዎችን ሶስቱን ብቻ ይኸው ስክሪንሾት ላይ አይታችሁታል። ተጫዋቹ አስቀረ ማለት ነው። ሌሎች በሙሉ የቼልሲ ኮንቴንቶችን አጥፍቷቸዋል። እና አሁን ይሄን እየተመለከቱ ያሉ የቼልሲ አመራሮች ደስተኛ አይደሉም እና ከቡድኑ ልክ ኤንዞ ፈርናንዴዝ ላይ ቅጣት እንደጣሉበት ሁሉ ጋርናቾም ላይ ቀጣይ ቅጣት ሊጥሉበት ነው ተብሎ በማትሎ ሁሉ ሳይቀር በዴይሊ ሜል ጋዜጣ እንዲሁ ተዘግቧል። ተጫዋቹ በቼልሲ ቤት እያሳየ ባለው ብቃት አመራሮቹ ደስተኛ ካለመሆናቸው ባለፈ የክለቡ ደጋፊዎችን በከፍተኛ ደረጃ እየተቃወሙት በልጁ ደስተኛ እንዳልሆኑ ተገልጿል። ልክ ዩናይትድ ቤት እንደለመደው አሁን ተጫዋቹ በቼልሲም ቤት ዩናይትድ ቤት ያደረገውን ነገር እያደረገ ነው ማለት ነው። ቼልሲን ሙሉ ለሙሉ ከማህበራዊ ድረገጹ ባዮ እያጠፋ አንዳንዶቹን በዩናይትድ እየተካ ወይ የዩናይትድን ብቻ እያስቀረ ይገኛል ማለት ነው። እንግዲህ አሁን በቅርቡ እንደው ኢንተርቪው ሰጥቶ ነበር ሰምታችሁት ከሆነ እና ዩናይትድን በመልቀቄ በፍጹም አልቆጭም ሲል ተናግሯል። እኔ ለዩናይትዶች ምስጋና አለኝ። ማንቸስተር ዩናይትድ ይሄን እድል የሰጠኝ እዚህ እንድደርስ ያደረገኝ ክለብ ነው። ክለቡ ላይ ምንም አይነት ቅያማ የለኝም፣ ግን ቼልሲን በመቀላቀል በፍጹም አልቆጭም ሲል አስተያየት ከሰጠ ከጥቂት ቀናት ቆይታ በኋላ ግን የቼልሲ በሙሉ ቪዲዮዎችን አጥፍቶ ዩናይትድን ብቻ ማስቀረጡ ተጫዋቹ ምን ያህል በዛን ጊዜ ውሳኔው እንደተጸጸተና ዩናይትድን መልቀቅ እንዳልነበረበት እየተረዳ መጥቷል ብለው አውርተዋል። ያው ስንለው ነበር ከዚህ በፊት ትልቅ ስህተት እየሰራ እንደነበር፣ የባህሪ ችግር እንዳለበት ተጫዋቹ ያለው ችሎታ አቬሬጅ ሆኖ ሳለ ግን የክርስቲያኖ ሮናልዶ አይነት ኢጎ እንዳለበት እኛም ገልጸነዋል። ስህተት እየሰራ እንደሆነ የዚህ ልጅ እግር ኳስ ሕይወት እየተበላሸ እንደሆነ ስንናገር ቆይተናል። ዩናይትድን በመልቀቁ ከዓለም ዋንጫው የአርጀንቲና ብሔራዊ ቡድን ስኳድ ውጭ ሆኗል። ባየር ሙኒክን የሚያክል በጣም ትልቅ ክለብ ትልልቅ ዋንጫዎችን ሊያነሳ የሚችልበትን ክለብ ጥያቄ እምቢ ብሎ ወደ ቼልሲ አመራ። ይሄን ያደረገው በእንግሊዝ ፕሪሚየር ሊግ ራሴን ለማሳየት ነው ብሎ ነበር የወሰነው። ግን በቼልሲ ቤት የዩናይትድ ባህሪው ወጥቶ ድጋሚ ተጫዋቹ ከቼልሲ ጋር ለመለየት ተቃርቧል። በውሰት ይሰጡታል ወይ ይሸጡታል ተብሏል። በተለይ የስፔኑ ክለብ ቪያሪያል ጋርናቾን ለመውሰድ ከፍተኛ ፍላጎት አሳይቶ እንቅስቃሴ ውስጥ ገብቷል ነው የተባለው። ወደ ዝውውር ዜናዎች ደግሞ ልለፍ ቤተሰቦች። የዴቪድ ራውምን ጉዳይ ነው ማነሳው። የቶክ ስፖርት መረጃ እንዳለው ከሆነ ማንቸስተር ዩናይትድ እና የሊቨርፑል መልማዮች ተጫዋቹ ጨዋታ ባደረገ ቁጥር መከታተላቸውን ቀጥለዋል። በተደጋጋሚ ጊዜ ነው የዩናይትድ መልማዮች ሌፕዚሽን ጨዋታዎች ወደ ጀርመን በመሄድ እየተከታተሉ የሚገኙት። ከሳምንት እስከ ሳምንት ሁለት የሚፈልጓቸው ቁልፍ ተጫዋቾች አሉ። እነዚህ ተጫዋቾች ቀደም ብለው እንደሚፈልጉት የምናውቀው ያን ዳይሞንዴ ሲሆን አንደኛው፣ ሁለተኛው ደግሞ ተከላካያቸው ራውም የተባለው ተጫዋች ነው። ራውም የአርቢ ላይፕዚግ ካፕቴን ነው እንደምታውቁት እና በሌፍት ባክ ቦታ ላይ በጀርመን ቡንደስሊጋ ብቻ አይደለም የሚያስገርማችሁ
ተጫዋቹ እስካሁን በተደረጉ ጨዋታዎች ከፍተኛ የሆኑ የጎል ማግባት እድሎችን በመፍጠር ተከላካይ ሆኖ እና ጎሎችን በማስቆጠር የሚገርም ስታቶች ያሉት ልጅ ነው። ራውም 94 ቻንሶችን ክሬት አድርጓል በዚህ ሲዝን ተከላካይ ሆኖ ኢማጅን የግራ ተከላካይ ነው በሉክሾ ቦታ እየተጫወተ ማለት ነው። ይሄ እንዴት ሊሆን ይችላል? ፋሚሊዎች በጣም የሚያስገርም ስታት ነው ያለው። ብሩኖ ፈርናንዴስ ግን አማካይ ሆኖ 101 ያህል ቻንሶችን ክሬት አድርጓል። በሁለቱ ተጫዋቾች መካከል የሰባት ቻንሶች ልዩነት ክሬት የማድረግ ልዩነት አለ ማለት ነው። ብሩኖ ግን ክሬቲቭ አማካይ ነው 10 ቁጥር፣ ያ ግን ደግሞ የግራ ተከላካይ መስመር ተጫዋች ነው። ይሄ አንድ ሪያል የሆነ ስታት ያለው ልጅ እኔ በጣም የወደድኩትና ወደ ዩናይትድ እንዲመጣ በጣም የምመኘው ልጅ ነው። በሉክሾ ውጤታማ እንደማልሆን አይ ነው አውቃለሁ። ምክንያቱም ሉክሾ አንድ ተራ ተከላካይ ነው እንጂ ለዩናይትድ ውጤታማነት እና እንደዚህ አይነት ብዙ ኳሶችን ክሬት በማድረግ የጎል ዕድሎችን በማስቆጠር በመፍጠር የሚጠቅመን ተከላካይ አይደለም። ይሄን አውቃለሁ። ዩናይትድ መቀየር ያለበት ተከላካዩም ነው አማካዩ ብቻ አይደለም የሚል እምነት አለኝ። በግሌ ይሄን አውርቻቸዋለሁ ከዚህ በፊት። ግን ችግሩ ሊቨርፑል ይፈልገዋል ይህን ተጫዋች ደግሞ ተብሏል። ዩናይትድ የትኛውንም ዋጋ ከፍሎ ማምጣት ያለበት ተከላካይ ይመስለኛል። አንዱ ይሄን ሊመለከቱ ወደ ጀርመን ባለሙያዎቻቸውን ልከው ዩናይትዶች ያዩት ተብሏል። ፍላጎታቸው ጠንከር ያለ እንደሆነ መረዳት ትችላላችሁ ከዚህ ዜና። ሌላው የዲአሮ አስ የተባለው ጋዜጣ ነው። አዲስ ዘገባ ነው ይሄ። ስፖርቲንግ ሊዝበኖች 60 ሚሊዮን ዩሮ ዋጋ የለጠፉበት ተከላካይ አላቸው። ይሄ ተከላካይ ጎንካሎ ኢናሲዮ ተብሎ ይጠራል። በአውሮፓ ሻምፒዮንስ ሊግ በተለይ ከስፖርቲንግ ሊዝበን ጋር ሆኖ ባሳየው አስደናቂ ብቃት ምክንያት ዩናይትዶች በሴንተር ባክ ዝርዝር ግዢ ከያዟቸው ተጫዋቾች መካከል አንዱ እንዳደረጉት ነው የስፔኑ ዲያሮ አስ ጋዜጣ የዘገበው። እና የዩናይትድ የተከላካይ ክፍል ልክ እንደ አማካዩ ሁሉ ጥገና የሚያስፈልገው ይመስላል። ማጓየር ጉዳት፣ እድሜ እና ይሄ ችግሮች አሉበት። ማርቲኔዝ ተደጋጋሚ ጉዳት እና ተጫዋቹ እንዲሁም ከጉዳት ሲመለስ ደግሞ ቅጣቶች ይደጋገሙበታል። ማዝራዊ ተደጋጋሚ ጉዳት እና እንዲሁ ፎርም ላይ ያለ ተጫዋች አይደለም። ዮሮ አሁንም ወጣት ነው፣ ኮንሲስታንሲ የለውም ተጫዋቹ። በየሳምንቱ በብቃት መጫወት ችግር አለበት። ግን እድሜው ደግሞ ገና ነው። ሄቨን ታለንት አለው። በጣም የተረጋጋ ተጫዋች ይመስላል። ግን ስቲል አሁንም ቢሆን እድሜው ገና ነው። ማቲያስ ዴሊክት ደግሞ የጉዳት ሰለባ ነው። ተመልከቱ ቤተሰቦቻችን፣ አራቱ ወሳኝ ተከላካዮቻችን የጉዳት ሰለባ ናቸው። በፍጹም ጤነኝነት ሲዝኑን አይጫወቱም። ግማሹን ሲዝን እንኳን የሚጫወቱ አይደሉም። እና ዩናይትድ አማካይ ይባላል እንጂ ተከላካዩ ትልቅ ጥገና የሚፈልግ ቦታ እንደሆነ ነው ከዚህ መረጃ መታዘብ የምንችለው። ወደ አማካይ ክፍል የዝውውር ዜናዎቻችን ስናልፍ ትላንት አንድ ንግግር እንዲሁ ወደ እናንተ አድርሼ ነበር። የዩናይትድ የአማካይ ክፍል የኡጋርቴና ካሳሜሮ ጥምረት በተለይ የሚሰራ ጥምረት አይደለም በሚል ጋሪ ኔቭል እንዲሁ ተናግሮ ነበር። ይህን ንግግር ራሱ ሮይ ኬን ደግሞታል። እና የኡጋርቴን ጉዳይ ሳወራ ትላንት ዘንግቼው ያላወራችሁ ነገር ልክ ጨዋታው እንዳለቀ ከዩናይትድ ከኦልድ ትራፎርድ ሲወጣ አንዳንድ ደጋፊዎች እንደዚህ አይነት ባህሪ ያላቸው ያመሰግናሉ ጥሩ ከተጫወቱ። አንዳንድ ጊዜ ደግሞ እንደው መውቀስ ያለባቸውን ተጫዋቾች ከኦልድ ትራፎርድ ጀርባ ቆመው ልክ ጨዋታው እንዳለቀ ተጫዋቾቻቸው ከቤተሰቦቻቸው ጋር ሲሄዱ ስሜታቸውን ይገልጻሉ። እና ልክ ኡጋርቴ ከቤተሰቦቹ ጋር ሲወጣ ምንድን ነው ያሉት የዩናይትድ ደጋፊዎች? ኡጋርቴ ወደ ሳውዲ ጎቱ ሳውዲ እያሉ ሲሉት ነበር። እና ዞሮ ሳያቸው ነበር። ኡጋርቴ በጣም ትኩረት ሰጥቶታል። ተጫዋቹ በቃ ዩናይትድን መልቀቅ እንዳለበት እንደው በዩናይትድ ደጋፊዎች እየተወደደ እንዳልሆነ ትላንት በደንብ የሚገባው ይመስለኛል። አውቃለሁ ጨዋታው ሊጠናቀቅ አካባቢ የሆነ ከቡድኑ ጋር በቃ ጥሩ ሪትም ውስጥ ገብቶ ጥሩ ለመንቀሳቀስ ጥረት አድርጓል። ግን ይሄ ዩናይትድ ወደ ጨዋታ ከመመለሱ በፊት ባደረግነው እንቅስቃሴ ላይ ተጫዋቹ ዩዝለስ እንደነበር ዩናይትድን አንዱ ደካማ ዊክሊንክ እንዲሆን እንዳደረገው ደግሞ ግልጽ ነው። ይሄ ልጅ ከዩናይትድ ጋር አይመስለኝም። ከዚህ በፊት ተናግሮታል በቃለ መጠይቅ ላይ ሰምታችኋል። ማንቸስተር ከተማን የወደደው አይመስለኝም። ዝናቡ ሊሆን ይችላል አላውቅም። ልቡ ከክለቡ ጋር አይደለም። ከዚህ በፊት በአንድ ስለ ፎቶዎች አንስቼ እንደዚሁ ሳወራ ተጫዋቹ ደስተኛ አይመስለኝም የሚል ነገር አንስቼ ነበር። እና ደጋፊዎች አሁን በግልጽ ነው ሳውዲ ሂድ በቃ እንግሊዝ ፕሪሚየር ሊግ አትችልም አንተ ብለው የተቃወሙት።
ይሄ ሁሉ ጥፋት አሁን የኡጋርቴ አይደለም። እንደኔ ከሆነም የማንቸስተር ዩናይትድ በወቅቱ የነበሩት የብልበላ ቡድን አባላት ጥፋት ነው። ለምንድነው ይሄንን ያልኳችሁ? እጅግ አስገራሚ የሆነው የፒኤስዤ ተጫዋች ጆዋዎ ኔቬስን በ65 ሚሊዮን ዩሮ ወይ ወደ 50 ሚሊዮን ፓውንድ አካባቢ ማስፈረም እየቻሉ ተጫዋቹን እንዲያስፈርሙት እድል ተሰጥቷቸው ዩናይትዶች ያኔ ስፖርቲንግ እያለ ይሄ ተጫዋች አይሆንንም ብለው በ2024 ማለት ነው ከሱ ይልቅ የፒኤስዤው ማኑኤል ኡጋርቴ ይሻለናል አሉና ኡጋርቴን በ50 ሚሊዮን ፓውንድ አመጡት ማለት ነው። ፒኤስዤዎች ደግሞ የተጫዋቹን ብቃት አይተዋል። በቡድናቸው ውስጥ እንደማይሆን ገብቷቸዋል እና ሉዊስ ኤንሪኬን ተጫዋች ወደ ዩናይትድ በ50 ሚሊዮን ፓውንድ ሸኘውና ከስፖርቲንግ ሊዝበን ለኔ ያጫወት በጣም ምርጡ አማካይ ነው፣ እድሜው ደግሞ ገና ነው፣ በዛ ላይ የሚያድግ ነው ብለው ጆዋው ኔቬስን በዛ ገንዘብ አስፈርሙበት ማለት ነው። አያችሁ ቢዝነስ ማለት ይሄ ነው። ፔዤዎቹ ኡጋርቴን አስወገዱና እነሱ ሌላኛውን ወርቅ የሆነ ተጫዋች ኔቬስን በእኛ ገንዘብ አመጡበት ማለት ነው። ዩናይትድ ደግሞ አይ ኔቬስን አልፈልግም እኔ ኡጋርቴ ይሻለኛል አለና ከፔዤ ኡጋርቴን አስፈረመ ማለት ነው። ከዚህ በላይ ምንም የሚያሳፍር ስህተት አለ? ቤተሰቦች አያችሁ፣ ከዚህ በኋላ ባሉ የዝውውር እንቅስቃሴዎች ላይ መጠንቀቅ ያለብን እንደዚህ አይነት ስህተቶች እንዳይደገሙ ክለቡ ከፍተኛ ጥንቃቄ ማድረግ መቻል ይኖርበታል። ልክ ባለፈው ክረምት እንዳደረገው ከባለፈውም ክረምት በላይ እጥፍ የሆኑ ተጫዋቾችን ወይ ደግሞ 6 ተጫዋቾችን ክለቡ ማምጣት መቻል አለበት። በእያንዳንዱ ዲፓርትመንት ዩናይትድ መጠናከር አለበት። ጥንቃቄ የተሞላበት የዝውውር አካሄድ ዩናይትድ ያስፈልገዋል ብለን የምንለው በዚህ ምክንያት ነው። ለማንኛውም ግን ዩናይትዶች የአማካይ ክፍል አሰሳቸውን ቀጥለው የ22 ዓመቱን አሌክስ ስኮት እንደሚፈልጉት አሁን ተወርቷል። የበርንመዝ ተጫዋች ነው። በክረምቱ የዝውውር መስኮት ላይ ምናልባት ኢኮኖሚካሊ ብዙ ገንዘብ ላይ ያስወጣ የሚችል አማካይ ብለው ዩናይትዶች ከያዟቸው ከእንደ ጎሜዝ ጋር ይሄ ልጅ አንዱ ሆኖ ተካቷል ተብሎ ተገልጿል። ከዌስትሃም ዩናይትዱ የአማካይ ስፍራ ተጫዋች ፈርናንዴዝም ጋር እንዲሁ የተካተተ ነው ማለት ነው። ሎ ኮስት ተብለው በሁለተኛ ዘርፍ የተያዙ ማለት ነው። ከውዶቹ ሳይሆን በርካሽ ወደ ዩናይትድ ሊመጡ ይችላሉ ተብለው እንደ አማራጭ ከተያዙት መካከል አንዱ የበርንመዙ አሌክስ ስኮት ነው ተብሎ ተገልጿል። በነገራችሁ ላይ የበርንመዙን አሰልጣኝ ኢራዮላን የሚቀጥሩ ከሆነ ዩናይትዶች ምናልባት እነኚህን ተጫዋቾች ከበርንመዝ የሚፈልጓቸው ተጫዋቾች አሌክስ ስኮት ብቻ አይደለም፣ ሌሎችም 2 ተጫዋቾች አሉ። አንደኛው ኮፒ ተብሎ የሚጠራ ተጫዋች አለ እና ይሄ ኮፒ ተብሎ ጁኒየር ክሮፒ ተብሎ የሚጠራው ልጅ ቤተሰቦች የአጥቂ መስመር ተጫዋች ነው። 19 ዓመቱ ነው። በቅርቡ ነው ከብራዚል ያመጡት፣ ግን በበርንመዝ እየፈነዳ ነው። እንደውም እድሜያቸው 19 ሆኖ ብዙ ጎሎችን ካስቆጠሩት መካከል አንዱ ሆኗል። ባለፈው አርሰናል ላይ ጎል ማስቆጠሩን ተከትሎ 5 ወይ 6 ያህል ተጫዋቾች ነው በእድሜ ትንሽ ሆነው ወይ ቲኔጀር ሆኖ ማለት ነው ወደ 10ዎቹ እድሜያቸው እያለ ጎል ካስቆጠሩ ከፍተኛ ጎል አስቆጣሪዎች የእንግሊዝ ተጫዋቾች ተርታ ያለ ልጅ ነው ልጁ እና ይሄን ልጅ አንድ ይፈልጓል ዩናይትዶች፣ ክሩፒ ተብሎ የሚጠራው ልጅ ማለት ነው። ሌላኛው ተከላካያቸው ማርኮስ ሴኔሲ ነው። ይሄ በአርጀንቲና የተከላካይ ነው። ፍሪ ኤጀንት ነው። እንደውም እዚህ ተከላካይ ላይ ዩናይትዶች ጠንከር ያለ ድርድር ከመኖር አልፈው ሊያስፈርሙት ሁሉ አሁን ቼልሲ በይፋ ነው ከዚህ ተጫዋች ዝውውር የወጣው። ይሄን የተናገረው ቤን ጃኮብስ ነው። ስለዚህ ተጫዋቹ አሁን የሚያመራባቸው ክለቦች 2 ሆኗል ነው የተባለው። ከሁለቱ አንዱን ይቀላቀላል፣ ወይ ቶተንሃምን ነው ወይ ማንቸስተር ዩናይትድን ነው። ቶተንሃሞች ከሊጉ የሚወርዱ ከሆነ ደግሞ ይበልጥ ተጫዋቹ ወደ ማንቸስተር ዩናይትድ የመምጣት እድሉ ሰፊ የሚሆን ይመስለኛል። ቅድም ስለ ተከላካይ ስለምናወራ ዩናይትድ ተከላካይ እየፈለገ ስለሆነ ተጫዋች ወደ ማንቸስተር ዩናይትድ የመምጣት እድል እጅግ በጣም ይኖረዋል። በተለይ ብራዮ ላይ ዩናይትድ ቀጣዩ አሰልጣኝ ሆነው የሚሾሙ ከሆነ ጥቂት የበርንመዝ ተጫዋቾችን ማምጣታቸው አይቀርም። አንደኛው ሴኔሲ ሊሆን እንደሚችል ይታመናል። እነኝህን ይመስላሉ ቤተሰቦች ለዛሬ ያስኩላችሁ መረጃዎች እንዳይረዝሙ እዚህ ላይ ይብቃን። ነገ ደግሞ በአዳዲስ ዜናዎች እንደዚሁ እንደተለመደው ወደ እናንተ እንደርሳለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቤተሰቦች ነገ እንገናኛለን። ሰላም ሁኑ ባይ